ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ረቡዕ ሰኔ 10 ቀን 2018 ዓ.ም አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስ እና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራሁ ደግሞ ቴዎድሮስ አይቸው ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ትቆዩም በአክብሮት ጋብዛችኋለሁ። በመጀመሪያው ክፍለ ጊዜ መረጃ ጥንቅር ሰዓታችን በህዳሴው ግድብ ዙሪያ አወዛጋቢና ሐሰተኛ ንግግር በማድረግ የሚታወቁት ዶናልድ ትራምፕ ከግብፁ ፕሬዝዳንት ጋር መወያየታቸውን መነገሩን፣ በመዲናዋ አሁንም ጉበኝነትና ተገልጋይን ማስለቀስ አለ ያሉት ወይዘሮ አዳነች አቤቤ ከተማ አስተዳደራቸው ይህንን ለመቅረፍ እየሰራ መሆኑን መግለጻቸውን፣ የህወሓት ቡድን በትግራይ ክልል እየፈጸመ ያለውን መጠነ ሰፊ የግዳጅ አፈሳ አጠናክሮ መቀጠሉን የክልሉ ነዋሪዎች መናገራቸውን የተመለከቱ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። በህዳሴ ግድብ ዙሪያ አወዛጋቢና ሐሰተኛ ንግግር በማድረግ የሚታወቁት ዶናልድ ትራምፕ ከግብፁ ፕሬዝዳንት ጋር መወያየታቸው ተነገረም። ከዚህ በፊት በተደጋጋሚ በህዳሴ ግድብ ዙሪያ በሰጧቸው አስተያየቶች ወንዙ መነሻው ከግብፅ ነው፣ ግድቡ በአሜሪካ ገንዘብ ነው የተገነባው፣ ግድቡ ወደ ግብፅ የሚሄደውን ውሃ ሙሉ በሙሉ ያቋርጣል የሚሉትና መሰል ሐሰተኛና አነጋጋሪ ሐሳቦችን ያስተጋቡት ዶናልድ ትራምፕ አወዛጋቢነታቸውን ቀጥለዋል። በመጀመሪያው የስልጣን ዘመናቸው ግብፅ ግድቡን ታፈነዳዋለች የሚል ኃላፊነት የጎደለውና መድሎ የታየበት ንግግር አድርገው የነበሩት ትራምፕ ከዚህ በኋላ በመረጃ የተደገፉና መፍትሄ ተኮር አስተያየት ከመስጠት ይልቅ በደፈናው ለግብፅ የሚወግን እንዲሁም ተጨባጭ ሁኔታውን ያላገናዘበ እይታ ያንጸባርቃሉ። ዛሬም በዚያው ሚዛናዊነት የጎደለው ንግግር የገፉበት ዶናልድ ትራምፕ በፈረንሳይ እየተካሄደ ባለው የቡድን ሰባት ጉባኤ ጎን ለጎን ከግብፁ ፕሬዝዳንት አብዱልፈታህ አልሲሲ ጋር በጋራ በሰጡት መግለጫ የኢትዮጵያ ህዳሴ ግድብ ፕሮጀክት በግብፅ ላይ ከፍተኛ ችግር እያስከተለ እንደሆነ አስመስለው አቅርበዋል። በኢትዮጵያ ብሔራዊ ጥቅሞች በተቃራኒው በመቆም በቀጠናውም ከፍተኛ እንቅስቃሴ በማካሄድ የምትከሰሰው ግብፅ ከግድቡ መሰረት ድንጋይ እስከ ምረቃው አልፎ ኃይል ማመንጨት ድረስ ያልተወችውን ኢትዮጵያን የመውቀስ ጉዞዋን ገፍታበታለች። አሜሪካ አሁንም ጣልቃ እንድትገባ አልሲሲ መጠየቃቸውን ተከትሎ ዶናልድ ትራምፕ ዋሽንግተን ለግብፅ ምላሽ ለመስጠት በሚደረጉ ጥረቶች ውስጥ ዳግም ልትሳተፍ ትችላለች ሲሉም ተደምጠዋል። ግብፅ በጣም ኢፍትሐዊ በሆነ መንገድ ተስተናግዳለች የሚለው የትራምፕ ኢፍትሐዊ ንግግር በኢትዮጵያ ግድብ ተገንብቷል፣ ይህም በግብፅ ላይ ከፍተኛ ችግር እያስከተለ እንደሆነ በደንብ አውቃለሁ ሲሉም ቀጥለዋል። ትራምፕ የግድቡን ጉዳይ ያልቋጨሁት ከስልጣን ወርጄ ስለነበረ ነው የሚል ንግግር ያደረጉ ሲሆን አሁን እንደገና ወደ ጉዳዩ እንመለሳለን ብለዋል። ልንፈታው እንደምንችልም እናምናለን ሲሉም አክለዋል። ዶናልድ ትራምፕ የግድቡን ጉዳይ እንመለስበታለን ሲሉ በምን መንገድ እንደሆነ ግልጽ አለማድረጋቸው እንዳለ ሆኖ ግብፅን እደግፋለሁ ለሚለው ንግግራቸውም ማብራሪያ አልሰጡም። በመዲናዋ አሁንም ጉበኝነትና ተገልጋይን ማስለቀስ አሉ ያሉት ወይዘሮ አዳነች አቤቤ ከተማ አስተዳደራቸው ይህንን ለመቅረፍ እየሰራ መሆኑን ተናገሩ። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ በቀጣይ 90 ቀናት የአስተዳደራቸው እቅድ ዙሪያ ትናንት ሰኔ 9 ቀን 2018 ዓ.ም ከከተማ አስተዳደሮች ጋር መክረዋል። ከሰኔ 9 እስከ ጳጉሜ 5 ቀን 2018 ዓ.ም ይቆያል በተባለው በዚህ የ90 ቀናት እቅድ የመልካም አስተዳደር ችግሮችን መፍታት፣ የኑሮ ውድነትን ማረጋጋት፣ የሰላም ግንባታ ስራዎች፣ የገቢ አሰባሰብ፣ ልመናና ተረጅነትን መቀነስ የሚሉ አጀንዳዎች ላይ ውይይት ተደርጓል። ከንቲባ አዳነች አቤቤ በውይይቱ ወቅት ባስተላለፉት መልእክት የሚዘረፈውን ሀብት አስቀርተን እየሰራን ነው፣ የሰራነው ብዙ ነው፣ ልማትን የሚቃወሙ አካላት እንኳን መቃወም የማይችሉበት ቦታ ላይ ደርሰዋል ሲሉም ገልጸዋል። ይህንን ሀብት ያመጣነው ከሌብነት ከዘረፋ አላቀን ነው ያሉት ወይዘሮ አዳነች አቤቤ ይህንን ስል ግን ችግር የለም እያልኩ አይደለም ብለዋል። ጉበኝነት ነገሮች ጥቅም ካላገኙ ስርስር ማድረግና ተገልጋይን ማስለቀስ አለ፣ ቅንነት ማጣት አለ ያሉት ከንቲባዋ ጥሩ ሰርተናል የምንለው ይህንን ለማስሸነፍ አይደለም ሲሉም ገልጸዋል። ሆኖም ግን ይህ ያልተሻገርነው በሽታ ነው፣ ለመሻገርም እየሰራን ነው ያሉ ሲሆንም በመሶብ አንድ ማዕከልም ይህንን የሚያስቀር ነው በማለት አብራርተዋል። ችግር የለም እያልኩ አይደለም። ችግር በጣም ጉበኝነትና እድሉ ከተገኘ በተገኘው ቀዳዳ ገባ የማለት ፍላጎቱ ትንሽ አይደለም አለ። በተለይ ጉበኝነት በጣም አለ። ነገሮችን ጥቅም ካላገኙ ስርስር ማድረግና ማስለቀስ፣ ማቆየት፣ መተብተብ አለ። ኮምፕሊኬት ማድረግ አለ። ቅንነት ማጣት አለ። እሱን እንድንሸፋፈን አይደለም ጥሩ ሰርተናል የምንለው፣ ያልተሻገርነው በሽታ ነው።
ለመሻገር ደግሞ ጥረት እያደረግን ነው። መሶብ አንዱ ትልቁ ማሳያ ነው። እሱንም ቢሆን በዚህ ደረጃ የተሰራ ስራ ያው ብሶበታል። ስርዓት ወደማይሆን ሄዷል። ጭራሽ አሰራር ነው። በይፋ ነው አካውንታቸውን የሚሰጡት። እንዲህ ነው የሚለው ንግግር የተደጋገመ የሰራነውንም ስራ እየደፈቀው ነው ያለው። ስለዚህ የ90 ቀናችሁ እቅድ ውስጥ መግባት ያለበት እንዴት አድርገን ነው በትክክል የተሰራና ለውጥ የመጣውን ናሬሽን በሚገባ መሸጥ የምንችለው። እውነት ስለሆነ ኮሚኒኬት ማድረግ በሚገባ ያስፈልጋል። ከንቲባ አዳነች አቤቤ በንግግራቸው በቀጣይ ክረምት በመዲናው አዲስ አበባ የጎርፍ አደጋ ቢያጋጥም ተጠያቂዎቹ የክፍለ ከተማ አመራሮች ናቸው ብለዋል። ስለሆነም የክፍለ ከተማ አመራሮች በአስቸኳይ አስተባብረው በከተማዋ የጎርፍ አደጋን ማስቀረት አለባቸው በማለት አሳስበዋል። አዲስ አበባ የዓለም መነጋገሪያ ሆነ የብዙ አፍሪካ ወንድሞች እህቶቻችን መነጋገሪያ ሆነ በክረምት ጎርፍ መጥቶ ይሄን ያክል ሰው አጠቃይናል ቤት በፍጹም ዲዘርቭ አናረግ። ከፍ ያለውን የከተማችንንና የሀገራችንን ስም ይዞ የተነሳውን ስራ በጣም ያጎድፈዋል። በኮሪደር በሰራንባቸው ቦታዎች ላይም ምናልባት በሚሰራበት ሰዓት የታለፉ የተዘጉ በወቅቱ ያልታዩ ካሉ ክረምቱ ሲመጣ ቶሎ እናገኛቸዋለን። እጅግ በጣም ፈጣን የሆነ ምላሽ ያስፈልጋል። የሚመለከታቸው በጣም መቀናጀት መቻል አለብን ማለት ነው። በልዩ ሁኔታ እዚህ ክረምት ላይ ለውጥ የምናመጣ ነው። ከማንም በላይ ግን ክፍለ ከተሞች ናቸው ተጠያቂዎች። በዚህ ቦታ ይሄ ቢያጋጥማል አንደኛ እዛ ህዝብ ውስጥ ውላላችሁ፣ ታድራላችሁ፣ ትሰራላችሁ፣ ከማህበረሰቡ ጋር ተቀራርባችሁ ታውቃላችሁ፣ ችግር ያለበትን ታውቃላችሁ። የማዕከል ሴክተር ሁሉም ቦታ እንዲያውቅ አንጠብቅበት። እያንዳንዱ ወረዳ እያንዳንዱ ክፍለ ከተማ አካባቢውን እንዲያውቅ ይጠበቃል። በልዩ ሁኔታ እንረባረብ ስንል ደግሞ ሁሉን ነገር ወደ መንግስት በጀት አምጡት ማለት አይደለም። አንዱ የክረምት በጎ ፈቃድ ስራ አካባቢውን ማጽዳት፣ ዲቾችን ማጽዳት፣ መሰራት ያለባቸውን አዳዲስ የጎርፍ መውረጃ ቦታዎችን መጠገንም መስራትም ጭምር ነው። የህወሓት ቡድን በትግራይ ክልል እየፈጸመ ያለውን መጠነ ሰፊ የግዳጅ አፈሳ አጠናክሮ መቀጠሉን የክልሉ ነዋሪዎች ተናገሩ። በትግራይ ክልል የተለያዩ ከተሞች የሚኖሩ ወጣቶች ከስራ ቦታቸው፣ ከመዝናኛ ስፍራ እንዲሁም ከህዝብ ትራንስፖርት ላይ በግዳጅ ተወስደው ወደ ተለያዩ ካምፖች መላካቸውን አረጋግጫለሁ ሲል ቢቢሲ ትግረኛ በሰራው ዘገባ ይፋ አድርጓል። ዘገባው በታጣቂዎች በአስገዳጅ ለውትድርና የታፈሱ ሰዎችን፣ ከወታደራዊ ማሰልጠኛ ያመለጡ ወጣቶችንና ቤተሰቦችን ዋቢ አድርጓል። ግንቦት 13 ቀን 2018 ዓ.ም በትግራይ ክልል ማዕከላዊ ዞን አዕሰአ ወረዳ አዲፈታው ቀበሌ በወርቅ ቁፋሮ ላይ የሚሰሩ ወጣቶችን ከማለዳው 11 ሰዓት ተኩል ወደ ስራ ለመሄድ ከእንቅፋቸው ሲነሱ ዙሪያቸውን በታጣቂዎችና በፖሊሶች ተከቦ 180 ወጣቶች አዲፈታው ወደሚባል ትምህርት ቤት ተወስደው በአንድ ክፍል ውስጥ ተቆልፎባቸው እንዳደሩ ዘገባው አመልክቷል። ወጣቶቹ በ3 አውቶቡሶች ተጭነው በማዕከላዊ ዞን ነበለት አቅራቢያ ወደሚገኘው ሰጉህ ወደሚባል ወታደራዊ ማሰልጠኛ መወሰዳቸውና በዚህ ወቅት ለማምለጥ ሲሞክሩ አደጋ የደረሰባቸው ወጣቶች እንዳሉ ተነግሯል። በተጨማሪም ግንቦት 17 ቀን 2018 ዓ.ም በአቢአዲ ከተማ አቅራቢያ በሚገኙ 2 የወርቅ ማዕድን ማውጫ ቦታዎች ፊታቸውን የሸፈኑ የህወሓት ቡድን ታጣቂዎች ከ700 ሰዎች በላይ እንዳፈሱ ከተጎጂዎችና ከተጎጂ ቤተሰቦች መረጃ መገኘቱ ተዘግቧል። በአፈሳው ወቅት ድብደባ፣ ማንገላታትና ተኩስ ጭምር እንደነበረ የሚገልጸው ዘካሪያስ የተባለ ወጣት ከጣንቋ አበርገለ፣ ቀይህ ተክሌ እና አቢአዲ ወረዳዎች የሚመጡ 500 ሰዎች ወደ አቢአዲ ከተማ ማዘጋጃ ቤት፣ ከቆላ ተንቤን የመጡ 200 ሰዎች ደግሞ በአቢአዲ ከተማ ነዳጅ ማደያ ማቅረቢያ ወደሚገኘው ህንፃ በታጣቂዎች መወሰዳቸውን ይናገራል። በሰሜን ምዕራብ ትግራይ ዞን ብዙ ቀበሌዎች በሚያዝያና በግንቦት ወራት የትግራይ ኃይሎች ወታደራዊ ልብስ የለበሱ ታጣቂዎች ቤት ለቤት በመዞር በርካታ ወጣቶችን እንዳፈሱ ተጎጂዎችና የተጎጂ ቤተሰቦች ተናግረዋል። ከዚህ በተጨማሪም በአክሱም ከተማ ከመንገድ ላይና ከእግር ኳስ መመልከቻ ቤቶች በርካታ ወጣቶች መታፈሳቸውን ነዋሪዎች ገልጸዋል። ከዚህ በተጨማሪ በትግራይ ምስራቃዊ ዞን ውቅሮ ከተማ ልጆቻችሁን ወይም ባሎቻችሁን ለውትድርና አሰልፉ የሚልን የአስተዳደሮችን ቅስቀሳ ያልተቀበሉ ወደ 50 የሚጠጉ እናቶች ከግንቦት 13 ቀን 2018 ዓ.ም ጀምሮ ለአንድ ሳምንት እንደታሰሩም ተነግሯል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅር ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ ገንዘብ ሚኒስቴር ከ2 ጊዜ በላይ ደረሰኝ የማይቆርጡ ነጋዴዎች በወንጀል እንደሚጠየቁ ገልጾ አስተዳደራዊ ቅጣቱም ወደ 100 ሺህ ብር ከፍ ማለቱን ማሳወቁን፣ በኤርትራ መንግስት የሚፈጸሙት የሰብአዊ መብቶች ጥሰቶች
በሀገር ውስጥ ብቻ የተገደበ አለመሆኑን የተባበሩት መንግስታት ድርጅት ማስታወቁን ጨምሮ ሌሎች ዜናዎችን ደግሞ ዘነበ ህሉፍ እንደሚከተል ያቀርባቸዋል። አብራችሁን ቆዩ። ገንዘብ ሚኒስቴር ከ2 ጊዜ በላይ ደረሰኝ የማይቆርጡ ነጋዴዎች በወንጀል እንደሚጠየቁ ገልጾ አስተዳደራዊ ቅጣቱም ወደ 100 ሺህ ብር ከፍ ማለቱን አስታወቀም። የታክስ አስተዳደር ማሻሻያ ረቂቅ አዋጅ በአንድ ግብር ዘመን ከ2 ጊዜ በላይ ደረሰኝ ባለመቁረጥ አስተዳደራዊ ቅጣት የተጣለበት ግብር ከፋይ በወንጀል ተጠያቂ የሚደረግ መሆኑን ገንዘብ ሚኒስቴር አስታውቋል። የማሻሻያ ረቂቅ አዋጁን ለውይይት ያቀረቡት በገንዘብ ሚኒስቴር የህግ ጉዳዮች መምሪያ ኃላፊ አቶ ተወዳጅ መሐመድ እንደገለጹት ማሻሻያ አዋጁ በአንድ የግብር ዘመን ከ2 ጊዜ በላይ ደረሰኝ ባለመቁረጥ አስተዳደራዊ ቅጣት ጣለበት ግብር ከፋይ በወንጀል ተጠያቂ የሚያደርግ ነው። ከዚህ በፊት የነበረው ደረሰኝ ያለመቁረጥ አስተዳደራዊ ቅጣት 50 ሺህ ብር እንደነበር ያስታወሱት አቶ ተወዳጅ በተሻሻለው ረቂቅ አዋጅ ደረሰኝ ባለመስጠት ላይ የሚጣለው አስተዳደራዊ ቅጣት ወደ 100 ሺህ ብር ከፍ እንዲል ተደርጓል ብለዋል። ወደ 100 ሺህ ብር ከፍ ያለው አስተዳደራዊ ቅጣት ሚዛናዊና አስተማሪ ነው ያሉት መምሪያ ኃላፊው የደረሰኝ ጉዳይ አሁንም የታክስ አስተዳደሩን እየፈተነ ነው ሲሉ ተናግረዋል። በተጨማሪም የታክስ አስተዳደር ማሻሻያ ረቂቅ አዋጅ የታክስ ማጭበርበር ድርጊት እንደተፈጸመ ከታመነ ወደ ኋላ ሄዶ የ10 ዓመታት ተጨማሪ ግብር ለመጠየቅ የሚያስችል ነው ሲሉ አስረድተዋል። የታክስ ማጭበርበር ድርጊት ሆን ተብሎና በውስብስብ አሰራር የሚተገበር ነው ያሉት ኃላፊው ረቂቅ አዋጁ ይህንን ድርጊት የሚፈታ መሆኑንም ገልጸዋል። በአዲስ አበባ መርካቶ አካባቢ ወደ ተለያዩ የሀገሪቱ ክፍሎች የፕላስቲክ ከረጢትን እያሰራጩ ነው የተባሉ 41 የጅምላ ከፋፋዮች ታሸጉ። የአዲስ አበባ አካባቢ ጥበቃ ባለስልጣን ከአዲስ አበባ ደንብ ማስከበር ባለስልጣንና ከአዲስ አበባ ፖሊስ ጋር በጋራ ተደረገ ባለው የክትትልና የቁጥጥር ዘመቻ በመርካቶ ሲኒማራስ አካባቢ ወደ ተለያዩ የሀገሪቱ ክፍሎች የፕላስቲክ ከረጢትን የሚያሰራጩ 41 የጅምላ ከፋፋይ የንግድ ድርጅቶች ላይ እርምጃ መውሰዱን አስታውቋል። እርምጃው የተወሰደው የፕላስቲክ ከረጢት አጠቃቀምን ለመገደብ የወጣውን የአዋጅ ቁጥር 1383/2017 ድንጋጌ መነሻ በማድረግ እንደሆነ ተገልጿል። እርምጃ የተወሰደባቸው ድርጅቶች ክልከላ የተጣለባቸውና ለአካባቢ ብክለት ከፍተኛ አስተዋጽኦ የሚያበረክቱ የፕላስቲክ ከረጢቶችን በስፋት ሲያከፋፍሉ የተገኙ ናቸው ተብሏል። ባለስልጣን መስሪያ ቤቶቹ በቁጥጥር ስራው ወቅት አስተዳደራዊ እርምጃ ከመውሰድ ጎን ለጎን በአካባቢው ከ100 በላይ ለሚሆኑ አገልግሎት ሰጪ ድርጅቶችና የተለያዩ ተቋማት ስለ አዋጁ ዓላማና ስለ ፕላስቲክ ከረጢት ጎጂነት ግንዛቤ መፍጠር ቸው ተገልጿል። ነጋዴዎችና ማህበረሰቡ ከአዋጁ ጎን በመቆም አማራጭ ለአካባቢ ተስማሚ የሆኑ የመገበያያ ቁሳቁሶችን እንዲጠቀሙም ጥሪ ቀርቧል። ባለስልጣኑ በቀጣይም በአምራቾች በጅምላና ችርቻሮ አከፋፋዮች እንዲሁም ሕጉን ጥሰው በሚገኙ ግለሰቦች ላይ ደረጃ በደረጃ የሕግ ማስከበርና የማስተካከያ እርምጃዎች ተጠናክረው እንደሚቀጥሉ አሳስቧል። በኤርትራ መንግስት የሚፈጸሙት የሰብአዊ መብቶች ጥሰቶች በሀገር ውስጥ ብቻ የተገደቡ አለመሆናቸውን የተባበሩት መንግስታት ድርጅት አስታወቀ። በኤርትራ መንግስት የሚፈጸሙት የሰብአዊ መብቶች ጥሰቶች በሀገር ውስጥ ብቻ የተገደበ ሳይሆን ከሀገሪቱ እስርን እና ወታደራዊ ግዳጅን ሸሽተው በውጭ ሀገራት በሚኖሩ ኤርትራውያን ላይ ጭምር የሚፈጸም መሆኑን የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ገልጿል። ላለፉት 6 ዓመታት በኤርትራ የሰብአዊ መብቶች አያያዝ ሁኔታ ላይ የተሾሙት የተባበሩት መንግስታት ልዩ ራፖርተር በኤርትራ ስላለው አስከፊ የሰብአዊ መብቶች አያያዝ በተመለከተ ባወጡት ሪፖርት በሀገሪቱ አሁንም ድረስ በሰብአዊነት ላይ የሚፈጸሙ ወንጀሎች ከመቀነስ ይልቅ እየተባባሱ መሆኑን በማስረጃዎች በማስደገፍ ይፋ አድርገዋል። ድርጊቱ በግለሰቦች ደረጃ የሚፈጸም ሳይሆን የመንግስት መዋቅር በፖሊሲ ደረጃ የነደፈው ስልታዊ የማፈኛ ስልት መሆኑንም ገልጸዋል። በኤርትራ የፖለቲካ ተቃዋሚዎች፣ ጋዜጠኞችና የሃይማኖት ማህበረሰብ አባላት ያለምንም ክስ በሚስጥር ማቆያ ቦታዎችና ከመሬት በታች ባሉ ኮንቴነሮች ውስጥ ለ10 ዓመታት ታስረው እንደሚገኙም ተመላክቷል። በተጨማሪም መንግስት እንደ አውሮፓውያን አቆጣጠር በታህሳስ ወር 2025 ላለፉት 18 ዓመታት የታሰሩ 13 ሰዎችን የለቀቀ ቢሆንም ሐምሌ ወር 2025 ግን 2 ታዋቂ ሃይማኖት አባቶች መሰወራቸው በሪፖርቱ ተመላክቷል። ሪፖርቱ አክሎም ታዋቂ ሃይማኖት ምሁራንና ሼኮች በግዳጅ መሰወራቸውና እንደ አውሮፓውያን አቆጣጠር በ1997 ጀምሮ ከ150 በላይ የሃይማኖት መሪዎች ያለ ፍርድ በጅምላ መረሸናቸው ተመላክቷል። የሃይማኖት ትምህርት ቤቶች መዘጋታቸውን በመግለጽ ታሪካዊ መስጊዶችና ንብረቶቻቸው የተወረሱ ሲሆን ጥገና ተከልክለው እንዲፈርሱ ተደርጓል ብሏል። ድርጅቱ አክሎም በብሔራዊ ውትድርና ውስጥ ያሉ ዜጎች እንዳይሰግዱ፣ እንዳይጾሙና የሀጅ ጉዞ እንዳያደርጉ መከልከላቸውን ገልጿል። በአሰብ አካባቢ የሚኖሩ የአፋር ሙስሊሞች መሬታቸው ተወርሶ መፈናቀላቸው ለረጅም ዓመታት በጎረቤት ሀገራት ስደት እንዲደረጉ መዳረጉም ተጠቅሷል። ሪፖርቱ በኤርትራ የህግ የበላይነትና የፍትህ ተቋማት ጨርሶ እንደሌሉ ያረጋገጠ ሲሆን ዓለም አቀፉ ማህበረሰብ አስቸኳይ እርምጃ እንዲወስድና ተጠያቂነትን እንዲያሰፍን አሳስቧል። ኤርትራ በጉዳዩ ላይ ምላሿን ያሰማች ሲሆን ሪፖርቱ የተዘጋጀው ስማቸው ባልተጠቀሰና ባልተረጋገጡ የውጭ አካላት መረጃዎች ላይ ተመስርቶ የተሰራና እየተመዘገቡ ያሉ እድገቶችን ያጣጣለ ነው ስትል ውድቅ አድርጓለች።
በዝርዝር ወደ ያዝነው መረጃ ስናልፍ ደግሞ ትራምፕ ከኢራን ጋር በስምምነቱ አተገባበር ካልተስማሙበት ዳግም ወደ ጦርነት እንደሚመለሱ አስጠነቀቁ። ፕሬዚዳንት ትራምፕ በፈረንሳይ በተካሄደው የቡድን 7 ሀገራት ጉባኤ ላይ የተናገሩት ይህ ንግግር ከኢራን ጋር የተደረሰው የተኩስ አቁም ስምምነት የመጨረሻ እንዳልሆነ ተናግረዋል። እንዲሁም ኢራን በሚጠበቀው መንገድ ካልተንቀሳቀሰች አሜሪካ እንደገና ወታደራዊ እርምጃ ለመውሰድ ዝግጁ እንደሆነችም ማስጠንቀቂያ ሰጥተዋል። በተጨማሪም በስብሰባው ላይ ትራምፕ እስራኤል ሄዝቦላህን ለረጅም ጊዜ ተዋግታለች፣ ለዚህም በርካታ ሰዎች ተገድለዋል ብለዋል። ዝርዝሩን ደግሞ ዘሩፋይል ሀብታሙ እንደሚከተለው ያቀርበዋል። አብራችሁን ቆዩ። ትራምፕ ከኢራን ጋር በስምምነቱ አተገባበር ላይ ካልተስማሙበት ዳግም ወደ ጦርነት እንደሚመለሱ አስጠነቀቁም። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የደረሱበት የተኩስ አቁም ስምምነት የመጨረሻ እንዳልሆነ አሳውቀዋል። ፕሬዚዳንቱ ስምምነቱ ካላማራቸው እንደገና የቦምብ ድብደባ ለመጀመር ወደ ኋላ እንደማይሉ በማስፈራራት በፈረንሳይ እየተካሄደ ባለው የቡድን 7 ሀገራት ጉባኤ ላይ ጠንከር ያለ ንግግር አሰምተዋል። በዚህ ሳምንት በአሜሪካና በኢራን መካከል የተደረሰው የሰላም ስምምነት በይፋ ከመፈረሙ በፊት ትራምፕ ስምምነቱ የመጨረሻ አይደሉም ሲሉም ተናግረዋል። ፕሬዚዳንቱ በግልጽ እንደተናገሩት ይህ የመግቢያው ሰነድ ነው። ስምምነቱ ካላማረኝ ወደ ቀድሞ ሁኔታ በመመለስ በጭንቅላታቸው ላይ ቦምብ መጣል እንጀምራለን ሲሉ አቋማቸውን በግልጽ ማስታውቀዋል። ይህ ስምምነት በአሜሪካና በኢራን መካከል ሲካሄድ የነበረውን ጦርነት ለማቆም የገባ ጊዜያዊ ስምምነት መሆኑም ይታወቃል። የቡድን 7 አባል ሀገራት መሪዎች ማለትም የብሪታንያ፣ ካናዳ፣ ፈረንሳይ፣ ጀርመን፣ ጣሊያንና ጃፓን በፈረንሳዩ በኢሊያን ላባይን ከተማ ተሰብስበው የሰላም ስምምነቱን በደስታም ተቀብለዋል። መሪዎቹም በሊባኖስ ያለው የጦርነቱ ጉሰማ መቆም እንዳለበትም አሳስበዋል። ከኢራን ጋር በተያያዘ የኒውክሌር መሳሪያ እንዲያገኙ ጥብቅ ቁጥጥር ማድረግ እንደሚያስፈልግም አስምረውበታል። የሆርሙዝ የባህር ወሽመጥ እንዲከፈት የነዳጅ አቅርቦት መስመሮችን ማብዛት እንደሚገባቸውም ተስማምተዋል። የሆርሙዝ የባህር ወሽመጥ ዳግም ሲከፈት የንግድ መርከቦችን ለመጠበቅ የብሪታንያና ፈረንሳይ ጥምረት እንደሚኖረውም ገልጸዋል። በስምምነቱ ዙሪያ ካሉ ትልቁ አሳሳቢ ጉዳዮች መካከል የሊባኖስ ሁኔታም ይጠቀሳል። እስራኤል ከሂዝቦላ ጋር የምታደርገው ግጭት መቀጠሉም ይታወቃል። የኢራን ጥያቄ የሰላም ስምምነቱ በሊባኖስ የሚካሄደውን ጦርነትም ማቆም እንዳለበትና ስምምነቱ እስራኤል ከሊባኖስ ለቃ እንድትወጣ የሚገፋ መሆን አለበትም ትላለች። እስራኤል በበኩሏ በድርድር ሂደት ውስጥ እንዳልተካተተች በመግለጽ ከሊባኖስ እንደማትወጣና ወታደራዊ እርምጃ የመውሰድ መብቷ እንደተጠበቀ መሆኑን ማስታውቃለች። በሊባኖስ ጉዳይ በአሜሪካና በእስራኤል መካከል ያለው ልዩነት እየሰፋ የመጣ ሲሆን ትራምፕ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በይፋ ሲነቅፉም ተስተውለዋል። በአሁኑ ሰዓት በአሜሪካና በኢራን መካከል የተደረሰው ይህ ስምምነት ሰላምን ያመጣል ወይስ ጊዜያዊ እረፍት ብቻ ሆኖ ይቀራል የሚለው የዓለም አቀፍ ማህበረሰብ ዋና የውይይት መነሻም ሆኗል። ይህ በእንዲህ እንዳለ ትራምፕ እስራኤል በሊባኖስ ላይ የምትካሄደውን ወታደራዊ ዘመቻ ቢተቹም አዲስ ጥቃት በደቡብ ሊባኖስ ላይ ፈጽማለች። እስራኤል ረቡዕ ዕለት በአየር ኃይሏ የተለያዩ ስፍራዎች መጠቃታቸውንም የአገሪቱ መገናኛ ብዙሃን ዘግበውታል። የእስራኤል ጦር ስለ ጥቃቱ ምንም አይነት አስተያየት ያልሰጠ ቢሆንም ከዚህ ቀደም የሄዝቦላ መሰረተ ልማቶችን እንደሚደበድብ መግለጹም ይታወሳል። ምንም እንኳን በአሜሪካና ኢራን መካከል የተደረሰው ስምምነት ዝርዝር ነጥቦች ይፋ ባይሆኑትም አደራዳሪዋ ፓኪስታን ሊባኖስን እንደሚያካትትም አስታውቃለች። ማክሰኞ ዕለት ትራምፕ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤልን በሚመለከት የበለጠ ኃላፊነት ሊሰማቸው ይገባል ሲሉም ተደምጠዋል። ፈረንሳይ በሚካሄደው የቡድን 7 ስብሰባ ላይ ትራምፕ እስራኤል ሄዝቦላ ለረጅም ጊዜ ተዋግታለች፣ እናም በርካታ ሰዎች መገደላቸውንም ተናግረዋል። የኢራን ጦርነትን የሚያቆመው ስምምነት ላይ መደረሱን እሁድ ምሽት ይፋ ቢሆንም እስራኤልና ሄዝቦላ አንዳቸው በሌላኛቸው ላይ ጥቃት መፈጸማቸውንም ቀጥለዋል። ትራምፕ በቡድን 7 ስብሰባ ላይ ከኔታንያሁ ጋር ጥብቅ ወዳጅነት እንዳላቸው ገልጸው በርካታ ጥቃት በመፈጸሙ ደስተኛ አይደለሁም ሲሉም ተናግረዋል። አክሎም ያለ አሜሪካ እስራኤል አትኖርም፣ እንዲሁም ያለ እኔ እስራኤል አትኖርም፣ ምክንያቱም ሌላ ፕሬዝዳንት እኔ ያደረኩትን ለማድረግ ፈቃደኛ አይሆንም ሲሉም ተደምጠዋል። የአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች ወደ እናንተ የሚደርሱበት ሰዓት ላይ ደርሰናል። መረጃዎቹን ደግሞ ራቢያ ከድር እንደሚከተለው ታቀርባቸዋለች። አብራችሁን ቆዩ። የኢትዮጵያ ኤሌክትሪክ አገልግሎት 24 የኤሌክትሪክ መኪኖችን በአንድ ጊዜ ማስተናገድ የሚችል የቻርጅ ማድረጊያ ጣቢያ አስመረቀ። የኢትዮጵያ ኤሌክትሪክ አገልግሎት ከኢንዱስትሪ ፓርኮች ልማት ኮርፖሬሽን ጋር በመተባበር በአንድ ጊዜ 24 የኤሌክትሪክ ተሽከርካሪዎችን ማስተናገድ የሚችል የቻርጅ ማድረጊያ ጣቢያ በዛሬው ዕለት አስመርቋል። አገልግሎቱ በመጋቢት ወር ስራ ከጀመሩት የኮተቤና የፒያሳ ቻርጅ ማድረጊያ ጣቢያዎች በተጨማሪ አሁን ደግሞ በኢንዱስትሪ ፓርኮች ልማት ኮርፖሬሽን ልዩ ዞን ውስጥ ነው
ነው ስራ ያስጀመረው። ይህም በሶስቱም ሳይቶች 54 መኪኖችን በአንድ ጊዜ በዝቅተኛ ዋጋ ቻርጅ ለማድረግ የሚያስችል አቅም ይፈጥራልም ነው የተባለው። እስካሁን ድረስ 140 ሺህ የሚደርሱ የኤሌክትሪክ ተሽከርካሪዎች ወደ ኢትዮጵያ መግባታቸውን የጠቆመው አገልግሎቱ ከተሽከርካሪዎቹ ቁጥር ጋር የሚመጣጠን ቁጥር ያላቸው ቻርጅ ማድረጊያ ጣቢያዎች ግን አሁንም ገና አለመሟላታቸውን ነው የገለጸው። ይህንንም ከመቅረፍ አኳያ የአገልግሎቱ በመጀመሪያ ምዕራፍ በአዲስ አበባ 32 እንዲሁም በሌሎች ከተሞች 8 በድምሩ 40 የቻርጂንግ ማድረጊያ ጣቢያ ለመገንባትና አገልግሎት ለማስጀመር እየሰራ መሆኑንም አስታውቋል። በዛሬው የቻርጅ ማድረጊያ ጣቢያ የምርቃት ስነ ስርዓት ላይ የተገኙት የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው ሀገር ውስጥ ካሉት የግል ቻርጅ ማድረጊያ ጣቢያ አገልግሎቱ ለተጠቃሚዎች የሚያስከፍለው ዋጋ አነስተኛ እንደሆነም ተናግረዋል። ከማንም ቻርጂንግ ስቴሽን እንግዲህ ሀገር ውስጥ ካሉት እኛ ኤነርጂ ሻጭ ተቋም እንደመሆናችን ለህዝባችን ደግሞ እንግዲህ አንደኛ ኢሜጃችንን ቢልድ ለማድረግ ኢነርጂ እንደሚሸጥም አካል ሌላው ፕራይቬት ተቋማት ከሚሸጡበት በደንብ ያነሰ ስፔሻሊ በሌሊቱ ክፍለ ጊዜ ከ4 ሰዓት እስከ 12 ሰዓት ቻርጅ የሚያደርጉት ወደ 14 ብር በኪሎዋት አወር ነው የሚሸጠው። ሌሎቹ 20 ቤት 23 24 እንደዛ ነው የሚሸጡት። ሰፊ ልዩነት ነው ያለው ማለት ነው። በአንድ ኪሎዋት አወር ያን ያህል ልዩነት ማለት በአንድ መኪና የ600 የ700 ብር ልዩነት ይኖራል። እንደየመኪናው እንደየባትሪ ካፓሲቲ ይለያል። በቀንም 3 የሰዓት ልዩነቶች አሉ። በፒክ ሰዓት ኢንዱስትሪዎችና ሁሉም ሰዎች በሚጠቀሙበት ሰዓት ያለችዋ ወደ 18 ብር ጠጋ ትላለች፣ ጫና ስላለው ማለት ነው። ኖርማል ደግሞ ወደ 16 ብር በኦፍ ፒክ ያለ ታይም ላይ የምንሸጥበት አለ። ሶ ተጠቃሚዎቻችን በትልቁ ደግሞ የራይድ የዚህ ትራንስፖርት ሰርቪስ የሚሰጡ አካላት ጫና ይቀንሰ ስራ ነው ማለት ነው። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ፍስሐ ይታገሱ በኢትዮጵያ በአሁኑ ወቅት የሚገኙ ተሽከርካሪዎች ውስጥ 10 በመቶ ያህሉ የኤሌክትሪክ መኪኖች መሆናቸውን ጠቁመው በዛሬው ዕለት ለምረቃ የበቃው የኤሌክትሪክ ተሽከርካሪ ቻርጅ መሙያ ጣቢያ በወሳኝ ወቅት የመጣ እርምጃም ነው ብለዋል። ለኢትዮጵያ እድገት ልማት እና ብልጽግና ቁልፍ ሚና እንዲጫወት የመሰረተ ልማት አገልግሎትን ማቅረብ ነው ዋና ዓላማችን። ይህንን መሰረተ ልማትና የአንድ ማዕከል አገልግሎት በዚህ ግቢ ውስጥ እንደ ሞዴል ማየት ትችላላችሁ። ማኒፋክቸሪንግ ዘርፉን ለማሳደግ በምናደርገው ጥረት ሞቷችን ትልቁ ሞቷችን ኢኮ ኢንዱስትሪያል ፓርክስ የሚል ነው። እዚህ ውስጥ ያሉ ፋብሪካዎች ለአየር ንብረት ለውጥ አስተዋጽኦ ዜሮ ኢሚሽን ያላቸው ወንዞቻችንን ከባቢውን ማይበክሉ ከአካባቢ ማህበረሰብ ጋር ተሳስረው ልማትን እድገትን የሚያመጡ እንዲሆኑ ነው የምንሰራው። ሶ ኢኮ ኢንዱስትሪያል ፓርክስ ስንል ግሪን የሆነ ኢነርጂው የምንጠቀመው ኢነርጂም ግሪን የሆነ እና አካባቢ ማይበክል የማኒፋክቸሪንግ ኢንዱስትሪ እንዲኖር ነው የምንሰራው እና ዛሬ የምናስመርቀው የኤሌክትሪክ ቻርጂንግ ስቴሽን ከዚህ ከኛ ሞቶ ኢኮ ኢንዱስትሪያል ፓርክ ዴቨሎፕመንት ጋር አብሮ መሄድ እዚህ ውስጥ የሚሰሩ ማኒፋክቸረሮች ሰራተኞቻችን በአካባቢ ያሉ ማህበረሰብ በሙሉ ከፎሲል ፊውል የራቀ የመጓጓዣ ትራንስፖርት እንዲኖራቸው አስተዋጽኦ የሚያደርግ ስለሆነ ከኛ ስራን ጋር በጣም ሪሌትድ የሆነ ነው። ከዛ በተጨማሪ ግን የኢትዮጵያ ኤሌክትሪክ አገልግሎትና ኢንዱስትሪ ፓርኮች ልማት ኮርፖሬሽን በጣም ጥብቅ ግንኙነት ነው ያላቸው። ምክንያቱም ኢንዱስትሪ ማኒፋክቸሪንግ ያለ ኤሌክትሪሲቲ እንትን ነው ሞተር የሌለው መኪና እንደማለት ነው። ሶ ሞተሩ ልቡ የማኑፋክቸሪንግ ኢንዱስትሪ ኤሌክትሪሲቲ ስለሆነ ከነሱ ጋር በቅርበት ስትራቴጂክ ፓርትነርሺፕ ነው ያለን። ይሄ ስትራቴጂክ ፓርትነርሺፕ በኤሌክትሪክ ቻርጂንግ በኤሌክትሪክ ቬሂክልስ አሴምብሊ እኛ እዚህ መሬት የወሰዱ ያሉ ኤሌክትሪክ መኪና አሴምብሊ የሚያደርጉ ቦሌ ለሚ 2-3 ኤሌክትሪክ መኪና የሚያመርቱ ድርጅቶች አሉን። ሶ ኤሌክትሪክ መኪኖች እንዲመረቱ ቫልዩ አዲሽን እንዲኖር አበርክተን እንሰራለን። በዚህ ደግሞ በቻርጂንግ ስቴሽን በማስፋፋት ደግሞ ኢትዮጵያ ኤሌክትሪክ አገልግሎት ከረዳን በሀገራችን ውስጥ ይሄ ግሪን ትራንስፖርቴሽን አሁን ቀዳሚ ነን በአፍሪካ። ቀዳሚነታችንን አስቀጥለን በማኒፋክቸሪንግም ሰፖርት እያደረግነው እንደምን ተስፋ አደርጋለሁ። ሁላችሁም እንኳን ደስ አላችሁ። ይሄ ነገር ሰፍቶ ተበራክቶ በሐዋሳም በደብረ ብርሃንም በኮምቦልቻም በጅማም እንደሚከፈት ተነግሮናል። ስኬታማ እንዲሆንላችሁ በዚህ አጋጣሚ እመኛለሁ። በጣም አመሰግናለሁ።
የትራንስፖርትና ሎጂስቲክ ሚኒስትር ዴታ አቶ በርሆ ሐሰን በኢትዮጵያ ኤሌክትሪክ አገልግሎትና በኢትዮጵያ ኢንዱስትሪ ፓርኮች ልማት ኮርፖሬሽን መካከል ያለው ጥምረት ለኃይል መሰረተ ልማት ግንባታ ለኤሌክትሪክ መኪኖች ምርት መገጣጠም ዘርፍ አስተዋጽኦ ከፍተኛ መሆኑንም ተናግረዋል። በዚህ መልኩ ስትራቴጂክ ተቋማት ተጣምሮ ይሄን ኢሹ ወደ ሰስቴኔብል ማኑፋክቸሪንግ ኢትዮጵያ የያዘችው በአፍሪካ የመሪነት ሚና ወደ ማይቀለበስ ደረጃ ላይ የመድረስን ትልቅ መሰረት የጣለ ትልቅ የአራተኛ የኢዩ ቻርጂንግ ፋስት ቻርጂንግ ስቴሽን ምረቃ ላይ በማገኘታችን እውነት ለዚህ ዘርፍ የሚቸገሩ የሚያስቡ ፕላን አድርገው እየታተሩ ያሉ የስራ ፈጣሪዎችና የትራንስፖርት ዘርፍ ተዋንያንን አምራቾችን፣ ኦፕሬተሮችን፣ አስመጪዎችን፣ ገጣጣሚዎችን እንኳን ደስ ያላችሁ መሪዎቻችሁ ተዳምረው ይሄንን ኃላፊነት በአግባቡ መምራት ጀምሯል የሚል ብስራት ላበስራቸው ፈልጋለሁ ማለት ነው። ጊፍት ሪል ስቴት ደንበኞች የ2 በመቶ ቅድመ ክፍያ ብቻ የቤት ባለቤት የሚሆኑበትን አዲስ የክፍያ እድል ይፋ አደረገ። ጊፍት ሪል ስቴት ደንበኞች የ2 በመቶ ቅድሚያ ክፍያ ብቻ የቤት ባለቤት የሚሆኑበትን አዲስ የክፍያ እድል በይፋ አሳውቋል። በኢትዮጵያ የሪል ስቴት ዘርፍ በግንባር ቀደምነት የሚታወቀው ጊፍት ሪል ስቴት ከፍተኛ የመንግስት የስራ ኃላፊዎችና ጥሪ የተደረገላቸው እንግዶች በተገኙበት በለጋሃር መንደር ባዘጋጀው ልዩ ኤክስፖ አዳዲስ ፕሮጀክቶችን አስተዋውቋል። በቤት ልማት ዘርፍ ላይ ለ25 ዓመታት የዘለቀው ጊፍት ሪል ስቴት የላቀ ልምዱን በመጠቀም በአዲስ አበባ እምብርት ማለትም በቦሌ መድኃኔዓለም በ22 ማዞሪያ በሲኤምሲ በአትላስና በለጋሃር የገነባቸውንና እየገነባቸው ያሉትን ዘመናዊ ቪላዎች፣ አፓርትመንቶች እንዲሁም የንግድ ሱቆች ለገበያ አቅርቧል። ከቀረቡት ልዩ እድሎች መካከል ደንበኞች ሙሉ ክፍያ ሳይጠብቁ ገና በቅድመ ክፍያ 2 በመቶ ብቻ የፈለጉትን ቤት መረከብ መቻላቸው ቀዳሚ ሆኗል። ድርጅቱ ከዚህ በተጨማሪ ለቤት ገዢዎች 45 በመቶ የሚደርስ የባንክ ብድር የማመቻቸት ስራ እንደሚሰራ ማስታውቋል። በኤክስፖ ላይ የተገኙት የድርጅቱ ተወካይ እንደገለጹት እንደ ግንባታ ሂደት እስከ 18 በመቶ የሚደርስ ታላቅ ቅናሽ የተደረገ ሲሆን በአንድ ጊዜ ሙሉ ክፍያ ለሚፈጽሙ ደንበኞች ደግሞ ከ8 እስከ 18 በመቶ ቅናሽ ከተጨማሪ የዋጋ ንረት መከላከያ ዋስትና ጋር ተዘጋጅቷል ብለዋል። በሌላ በኩል ለፈጣን ባለቤትነት በሚል በቀረበ ሁለተኛው ፓኬጅ ግንባታቸው 95 በመቶ የደረሱ ቤቶች 25 በመቶ ቅድመ ክፍያ ብቻ በመክፈል በአጭር ጊዜ ውስጥ የቤት ባለቤት መሆን እንደሚቻልም ተገልጿል። በጋምቤላ የቴሌኮም መሰረተ ልማት ላይ የሚደርሰው ጉዳት ለአገልግሎቱ መቋረጥ ተጽዕኖ እያሳደረ መሆኑ ተነገረ። የኢትዮ ቴሌኮም ደቡብ ምዕራብ ሪጅን የቴሌኮም መሰረተ ልማት ጉዳዮችን መከላከል ዘላቂ ልማትን ማፍጠን ነው በሚል መሪ ቃል የክልሉ አመራሮች የተሳተፉበት የግንዛቤ ማስጨበጫ መድረክ በጋምቤላ ከተማ ተካሂዷል። በተለያዩ ዞኖችና ወረዳዎች የቴሌኮም መሰረተ ልማትን ለማስፋፋትና የመገናኛ አገልግሎትን ተደራሽ ለማድረግ ሰፊ የዝርጋታ ስራዎችን እያከናወነ እንደሚገኝ ኢትዮ ቴሌኮም አስታውቋል። በሪጅኑ ውስጥ አዳዲስ የፋይበር ኦፕቲክ መስመሮች፣ የሞባይል ማማዎችና የዳታ አገልግሎት ማሻሻያ ፕሮጀክቶችን በስፋት እየተከናወኑ እንደሆነም ተመላክቷል። ነገር ግን እነዚህ መሰረተ ልማቶች በተለያዩ ምክንያቶች ለውድመት፣ ለጉዳት እየተጋለጡ መሆናቸው የተገለጸ ሲሆን በተለይም የፋይበር መስመር መቆረጥ፣ የቴሌኮም ማማዎች ጉዳት፣ የኃይል አቅርቦት መቋረጥና የመሳሪያ ስርቆት በአገልግሎቱ ላይ ከፍተኛ ተጽዕኖ እያሳደረ እንደሆነም ተጠቅሷል። የኢትዮ ቴሌኮም መሰረተ ልማት ከአንድ ተቋም አገልግሎት በላይ የሀገሪቱን ደህንነት፣ ሉዓላዊነትና ሁለንተናዊ እድገት የማይነጣጠሉ ምሰሶ መሆናቸውን የክልሉ ርዕሰ መስተዳድር ጽህፈት ቤት ኃላፊ ተወካይና የርዕሰ መስተዳድር ልዩ አማካሪ አቶ ብርሃኑ ደጀኔ ተናግረዋል። ከፍተኛ ውጪ የሚጠይቁ የቴሌኮም መሰረተ ልማቶች የህዝብ አንጡር ሀብቶች በመሆናቸው ደህንነታቸውን ጠብቆ ማቆየት የጋራ ኃላፊነት ሊሆን እንደሚገባም አሳስበዋል። የመሰረተ ልማት ስርቆትና ውድመት የአንድ ተቋም ኪሳራ ሳይሆን የህዝብን መረጃ የማግኘት መብት የሚያስተጓጉልና የሀገርን ደህንነት አደጋ ላይ የሚጥል ድርጊት መሆኑንም መግለጻቸውን ከክልሉ መንግስት ፕሬስ ሴክሬታሪያት ያገኘነው መረጃ ያመለክታል። አዲሱ ስትራቴጂ ችግር ፈቺ ከመሆኑ ጋር ተያይዞ ኢትዮ ቴሌኮም ከኮኔክቲቪቲ ባሻገር ማህበረሰቡ የንግድና የመንግስት ስራ በማመቻቸትና በማብቃት ትልቅ አሻራ ማሳረፉን የኢትዮ ቴሌኮም ሪጅን ኦፕሬሽን ዳይሬክተር አቶ አዲሱ ሽፈራው ገልጸዋል። ስትከታተሉት የነበረው የዕለተ ረቡዕ ሰኔ 10 ቀን 2018 ዓ.ም ከአባይ ቴሌቪዥን ወደ ዜና የመረጃ ጥንቅር ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። በያላችሁበት መልካም ምሽት